አንዴ ብቻ ስሙ፣ እግዚአብሔር ይስማችሁ። የእግዚአብሔር ቃል ማቴዎስ ወንጌል ምዕራፍ 13 ከቁጥር 1 ያለው አብረን እናያለን። እንዲህ ይላል፣ በዚያን ቀን ኢየሱስ ከቤት ወጥቶ በባሕር አጠገብ ተቀመጠ። እርሱ በድንጋይ ገብቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ። ሕዝቡም ሁሉ በወደብ ቆሞ ነበረ። በምሳሌ ብዙ ነገራቸው፣ እንዲህም አላቸው፣ እነሆ ዘር ሊዘራ ወጣ። እርሱም ሲዘራ አንዳንድ በመንገድ ዳር ወደቁ፣ ወፎች መጥተው በሉት። ሌላው ብዙ መሬት በሌለበት በጭንጫ ላይ ወደቀ። ጥልቅ መሬት ስላልነበረው ወዲያው በቀለ። ፀሐይ በወጣ ጊዜ ግን ኢየሱስ ጌታ ነው። ፀሐይ በወጣው ጊዜ ግን ጠወለገው፣ ስሩ ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህ ወጣና አነቀው። ሌላው በመልካም መሬት ወደቀ፣ አንዱም 100 አንዱም 60 አንዱም 30 ፍሬ ሰጠ። የሚሰማ ጆሮ ያለው ይስማ። በእውነት እዚህ ላይ የተከበረ የእግዚአብሔር ቃል የሚሰሙና የማይሰሙ ኢየሱስ ጌታ ነው። የእግዚአብሔር ቃል የሚሰሙ ይባረካሉ። መስማት ብቻ አይደለም፣ የሰማነው ቃል መታዘዝ አለብን፣ ማድረግ አለብን። ሁል ጊዜ ለቃል እሺ ማለት አለብን። በእውነት መስማት ብቻ አይደለም። እዚህ መንገድ ዳር ላይ የወደቀችው ዘር ቃል ትሰማለች፣ ለጊዜው ትቀበላለች፣ በደስታ ትቀበላለች። ትመጣና እየመጣች በሆነ ምክንያት ትሰናከላለች፣ ቃሉም ትጥላለች። እንደዚህ አይነት ዘር እግዚአብሔር እንዳያደርገን በእውነት አድራጊ ያደርገን። በእውነት ለቃል የምንታዘዝ ትውልድ እንዳያደርግ በእውነት እንጸልያለን። አያችሁ፣ በመንገድ ዳር ላይ ወደቀች። የወደቀችው ዘር ወብ መጣና በላት። ለቃል ካልታዘዝ ነው፣ የሰማነው ቃል እሺ ካላለን ነው፣ በእውነት በተግባር ካላዋልነው ወገኖቼ ፍሬ ልናገኝ ዘንድ አንችልም። በቃል ልንባረክ ዘንድ አንችልም። እኛ በቃል ፍሬያማ የምንሆነው ዘንድ የምንችለው መንገዱ አንዱ ለቃል እሺ ብለን ከታዘዘ ነው። የእግዚአብሔር ቃል ሌላ ቦታ ደን ስንመለከት ምን ላችኋል መሰለ? እሺ ብትሉኝ ለእኔ ብትታዘዙኝ የምድር በረከት ትበላላችሁ፣ እምቢ ብትሉኝ ብታመፁኝ ግን ምን ይበላችሁ? ሰይፍ ይበላችኋል ይላል። ነገር ግን በእውነት እችን መንገድ ዳር ወደቀችው አልጠቀመችም። በእውነቴ ነው የምላችሁ፣ አልጠቀመችም። ወገኖቼ የሰማነው ቃል ካልታዘዘ ነው፣ ለቃሉ እሺ ካለን ነው ፍሬያማ ልንሆን ዘንድ አንችልም። ፍሬ ልናገኝ ዘንድ አንችልም። የሰራነው ነገር ይባረክ ዘንድ አይችልም። ምክንያቱም ለቃሉ እየታዘዝን ስላይደለን ነው። አያችሁ፣ ኢየሱስ ጌታ ነው። መጥፎ እጥፍ ያገኘ የቃሉ ሰምቶ በእውነት ቃሉ ያለው ያደረገ ነው። ለቃሉ እሺ ያለ ነው። ከቃል ጋር የሄደ ነው። በእውነት ሁሉ ጊዜ የእግዚአብሔር ድምፅ ሰምቶ የሚወጣ ነው። ሁሉ ጊዜ በቃ የራሱ ለእግዚአብሔር ቃል አሳልፎ የሰጣ ነው። እውነትም የሚያናግር ነው። ያ ሰው ፍሬያማ ይሆናል።